ሐሳብ ምንድነው? ማንቸስተር ዩናይትድ ለምን በያንግ አፍሪካ ያሸንፍ? ብራንድ ነው። ይሄ መኪና ኳሊ ያለው መኪና ይሄ መኪና ከ40 እና ከ50 ዓመት በፊት ብራንድ ነበር። ጋዜጠኝነትና ቲክቶከር በጣም ሚላይ ፊልድ ነው። ብዙ መስዋዕትነት የተከፈለበትን የሥራ መስክ የተከበረ ፊልድን ከቲክቶከር ጋር ማነጻጸሩ ልክ አይደለም። የመጀመሪያ ዲግሪ ሐዋሳ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን፣ ሁለተኛ ማስተርስ ዲግሪ አዲስ አበባ ዩኒቨርሲቲ ጆርናሊዝም ያለኝ ሰው ነኝና ቲክቫ ኢትዮጵያ ለሚጻፉ ጽሁፎችን እያነበብኩ አይደለም ዜና መሰራ። ማንቸስተር ዩናይትድ ደጋፊ ነኝ። ማንቸስተር ዩናይትድ ደጋፊ ነኝ። ምን ያገባዋል? መብቴ ነው እኮ አይደል እንዴ? ቲክቶክን ለጥሩ ጎን የሚጠቀሙ ሰዎችን አከብራለሁ፣ አደንቃለሁ። አንዳንዴ ደግሞ ሌቭላችሁን ወቁ። እሺ እኔ ለመመለስ ፈልጌ አይደለም፣ ግን ሙያ ለባለሙያ ተው። ጋዜጠኝነት በጣም መስዋዕትነት የሚከፈልበት ፊልድ ነው። ይሄ አፕሊኬሽን ማይመጣ ብዙ እንጀራ ገንዘብ ማታገኙ ሰዎች አላችሁ። እንከባበር። እኔ እንጀራ አልበላም። ቲክቶክ ባይመጣ እንጀራ አልበላም ወይ? ለማንኛውም ቪዲዮ ትንሽ ረዘም ስለሚልባችሁ ኮፒ ሊንክ እያደረጋችሁ ለዚህ ቀጭኑ ተረጋጋ እያልን ምላሽ እንሰጠዋለን። እኔ ጋዜጠኝነት ሙያ ላይ ላላችሁ ሰዎች ትልቅ ክብር ነው ያለን። መከራ ተበልቶ ውጣ ውረድ ውስጥ ገብታችሁ እንደምትዘግቡ ይታወቃል። ወንድማችን እንዳለው አንደኛ ዲግሪ ላይ ሐዋሳ ዩኒቨርሲቲ፣ ሁለተኛ ዲግሪ ማስተርሴን በኢንፎርሜሽን ኮሚኒኬሽን ማንስትሬሽን ላይ ነኝ ያጠነጠንኩት ብሏል። እኔ ጥያቄ አለኝ። ኤግዚት ኤግዛም ወስደሃል ወይ? ይሄን ሁሉ ዲግሪ ሲሰጥ ማስተርስ ሲሰጥ ኤግዚት ኤግዛም ወስደሃል ወይ? ይሄን ጥያቄ ምልክት ውስጥ ከተቱልኝ። ሲቀጥል ማንቸስተር ዩናይትድ ደጋፊ መሆን ትችላለህ። ማንም እዚህ ላይ ጥያቄ የለውም። አይደለም የዩናይትድ ደጋፊ የቢርቢስ ቀላ ደጋፊ መሆን ትችላለህ። ነገር ግን ጋዜጠኛ ስትሆን ፋክቷን ነጭ ገጥ በገጥ መናገር አለብህ። እውነታ ላይ መመርኮዝ አለብህ። ጋዜጠኛ ማለት ለእውነት የቆመ ማለት ነው። ለምሳሌ እነ ኤፍሬም የማንን ተመልከት፣ እነ ፍቅር ይልቃልን፣ እነ መንሱር አብዱል ቀኒ ተመልከት። እውነት ላይ ተንተርሰው እውነታን ነው የሚናገሩት። ኤፍሬም የማነ የዩናይትድ ደጋፊ ነው። ነገር ግን የዩናይትድን ስህተት ነቅሶ ያወጣል። ሲሰልስ ደግሞ ጋዜጠኛ መሆንን እኮ ያወቅሁት አሁን ጋዜጠኛ ነኝ ስትል እኮ ነው። ታውቅ ነበር አንተ? ግዜ ራሱ ያቅም ከቤት ነው ያወጣው ልጅ። በሰባተኛ ደረጃ ደግሞ 7 ደርሰናል አይደል? ተው መሮኝ ነው። ደረጃችንን እንለይ፣ እንወቅ፣ አቅማችሁን እወቁ ላልከው ደግሞ ካንተ በላይ እኛ ቲክቶከሮችን ህዝቡ ይሰማናል። ሲቀጥል ደግሞ እንደዚህ መጥፎ ነገር ካልተናገር ማንም ሰው ጋዜጠኛ መሆንን አይለይም። ይሄ ደረጃችን ብለህ ባታናንቅ መልካም ነው። አንተም ሰው ነህ፣ እኛም ሰው ነን። ሁሉም ሰው በየፕሮፌሽኑ ስኬታማ መሆን ይችላል። ቲክቶከር ለመሆን በራሱ ጊዜ የሚወስድ ትዕግስትን የሚፈልግ ነገር ነው። ዲግሪና ማስተርስ አልተሰጠንም እንጂ ስንቶቻችንን 2 ዓመት 3 ዓመት 4 ዓመት የገነባ ነው ክብር እኮ ነው። የተከበረውን የጋዜጠኝነት ሙያን በእንደዚህ አይነት ደረጃ ባታወርዱት መልካም ነው። እግር ኳስ ነው። መበሻሸቅ ነው። መጫወት መዝናናት ያለ ነው። ነገር ግን እዚች ጋር መተን እንዳለችው አይንዬ 7 ዓመት ባይማሩ 70 ዓመት ይደንቁሩ ብላለች አይደል? እንደዛ እንዳትሆን ብትረጋጋ መልካም ነው። ጋዜጠኞች ይህንን ስናገር ሁሉንም ጋዜጠኞች አጠቃልዬ ስላልሆነ ለጋዜጠኞች እጅግ ከፍ ያለ ክብር አለን። ነገር ግን እንደዚህ አይነት ሙያ ላይ ያሉ ሰዎችን አንደበታቸው ቢገራ ባይነኝ። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። የተከፋችሁ የአርሰናል ደጋፊዎች ካላችሁ ይቅርታ ጠይቃለሁ በዚህ ተግባሪ። ግን እኔም ደግሞ ስታንድ አለ እና ስልኬን አጥቻለሁ። አሁን አልትራ ስልኬን አጥቻለሁ። ኦብቪየስሊ ቀልድ አይደል። የአርሰናል አረንጓዴውን ማሊያ የለበሰ ግለሰብ ሊጣላ የሞከረ በዛ ኢንሲደንት ስልኬ ጠፋ። ይሄ የአርሰናል ሙሉ በሙሉ ደጋፊ ሌባ ነው ማለት አይደለም። አሉላን ስልክ ሲሰረቅ እንዴት አልክ ሲሉት ማለት ነው። በስማ ማልኩኝ ተበለው ምንድነው የምትለን? ኧረ ተወን በቃ ተወን። እንዴ አንተ የሲንግል መቅጃ የመሰልክ ሰውዬ፣ ኧረ ተወን እንዴ አንተውን በዚህ ኪሎክ 24 አልትራ ይዘህ ኪስ ውስጥ አድርገህ ስትራመደው እንዴ ላና የምትመስለው እንዴ ያጋልክ እንዴ አስቃይኩ አንተ ጭራሽ ይላልወድም። አረ ወይ አንዱ ሀሳብ ተስማማኛ ከስንቱ ነው። እሺ አርሰናል ደጋፊዎች ሰብሰብ ብለን ተማክረን አንድ ሀሳብ አቅርበልንሃል። ያው ስማችንን ለማጥራት እኛ ምን እናደርጋለን? ስልኩን ልንገዛልህ አስበናልና ስልኩንም እንገዛልክ የዋዝ ሁለቱንም አካውንት ማለት ነው 100 ሺህ ካስከፋክ ስልኩን እንገዛላለን። ደሞ ለኢምፕኔክስ እውነት እንደ በዚህማ እንደሰስክ እንደ 3 ነው መንገዛልክ። ቼላው ግን ጎረቤትነትሽ በደንብ እያስመሰከርሽ ነው። እውነት ይመችሽ አባቴ። ቀጣይ ደግሞ እንዳሳብ የሆነ ውሸት ነው የተባለውን ታሪክ ብትደግሙ ብራንዱ ቤተሰቦች ስልካችንን ተበልተናል። አይፎን 18 ፕሮ ማክስ ላክስ ዳክስ የተባለ ስልክ 500,000 የሚያወጣ ስልክ ነው የተበላው። ያንተ ስልክ ግን ስማደላል እንዴ? አይ
አረ ስማድል አይደለም የኔ ስልክ እንዴ ብራንድ አይደለሽ እንዴ አንቺ እንዴት እንታስብይ ምንድነው የተፈጠረው አረ ስልክ ስማድል ነው አንተ ሰው አረ ስማድል አይደለም ስልኬ አንድ ደጋፊ መጥቶ ሊያናግረኝ መስሎኝ መጀመሪያ ሊመታኝ መስሎኝ ሸናው ላይ ሸናው አመለጠኝ ትንሽ ሞጥሮኝ ነበር ሊመታኝ ነው መሰለኝ መጀመሪያ ከዛ ግን ላናግርህ ፈልጋለሁ ሲል ስልኬን ፈልጋለሁ ሲል ስልኬን ሰጣሁት ስልኬን ይዞ ሄደ ማለት ነው እና በጣም የሚያሳፈር ነው ደግነቱ መንሱርም አበበ ገደይም አንዳንድ ሌሎችም ጋዜጠኞች እየደወሉ እኔ ስኮልስ ነኝ አታልቀስ ለስልክ ብለውኛል እኔ ሃርግሪቭስ ነኝ ያለም ሰው አለ እኔ ሃርግሪቭስን እንኳን ያን ሐላላቆም አልደረስኩበትም ግን ስኮልስ ያለኝን ሰው አምኜዋለሁ ስኮልስ አማርኛ እንዴት አወራ የሚለው ነው ትንሽ ያስደንቀኝ እንጂ ስኮልስ ስለደወልክ በእውነት አመሰግናለሁ በአበበ ገደይ በኩል ልልህ ፈልጋለሁ በጣም ያሳዝን ነው እንግዲህ ቤተሰቦች እኔ ጎፈንድሚ እንድታቋቁሙልኝ አይደለም የመጣሁት ማቋቋም ትችላላችሁ ጎፈንድሚ ለብራንዱ ስልክ ያስፈልገዋል አይፎን 18 ማክስ ላክስ ዳክስ የተባለ ስልክ ያስፈልገዋል ካላችሁ መብታችሁ ነው እኔ ልከለክላችሁ አልችልም ይሄ እግር ኳስ ነው የብራንዱ ቤተሰቦች ብራንድ የሆነ ስልክ ያስፈልገዋል ልትሉ ትችላላችሁ እኔ ግን አላልኩም ይሄንን እግር ኳስ ወዴት እየሄደ ነው እንዴት አንድ ሰው ክለብ የተሸነፈ ብሎ ያለቅሳል ነው እኔ እያልኩ ያለሁት እንጂ እኔ በርግጥ ስቱዲዮ ውስጥ አልቅሻለሁ ቢሆንም እናንተ እንዴት ታለቅሳላችሁ ነው እያልኩ ያለሁት ቢሆንም አይፎን 18 ላክስ ማክስ ዳክስ ስልክ ልትገዙልኝ የምትፈልጉ ሰዎች ካላችሁ እኔ ግዙልኝ እያልኩ አይደለም እናንተ ልትፈልጉ ትችላላችሁ ነው እያልኩ ያለሁት የብራንድ ቤተሰቦች ሰብሰብ ብለን ጎፈንድሚ እና ማሙቃት ልትሉ ትችላላችሁ እኔ አይደለም እያልኩ ያለሁት ይመቻችሁ እንዴት ናችሁ ቤተሰቦች ያው ወርጄ ለቲክቶከር መልስ መመለስ እንደሌለብኝ ነው ወርጄ ምናምን ከዚህ በላይ ግጦሽ ነው የምትወርደው እኔው ከዚህ በላይ ነው አንዴ ቂጥን ተውታል ሁለት ቀዳዳ ነው ያለ ሶስተኛው ቅጣችሁ ፕሮማክስ አድርጉ ነው ምን ነው ሐሳብ አንተ እንዴ አቀባጥረኝ ያለው እኔ ድሮ ሪፖርት አደረኩት ወያኔ ስለምታበሽቀልኝ ብዬ ነው አሁን ጉዳት እየበዛ ነው እንዴ ኤክስትራ ስለ ምናምን ስለ ግል ምናምን ኧረ ተንቀሳቀስ ቲክቶክ እና የጋዜጠኝነት ልቂት አሁንም ብሪጅ ያስፈልጋል ብዬ አስባለሁ ሙሉ መብራቱ የተባለ አንድ ቲክቶከር ለኔ መልስ ለመስጠት ፈልጓል ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቁ ስላልሆነ ያልገባ ሰው ነው ሰልፊ ስቲክ እና ዋይፋይ ስልክ ስላለ ብቻ ማንም ቲክቶከር መሆን ይችላል አንዳንዴ የምር እውነት ለመናገር ሌቭላችን እንወቅ ሶሻል ሚዲያ ቴሌግራም ፌስቡክ ዩቲዩብ ምናምን ፕላትፎርም ነው እና ሙያውን ዝቅ አድርገናል የመጣ ነው እኔ 100 ሺህ አስገቡ ብለ አሁን የመጣሁት ለሙያው ርቄ ሳይሆን ፕላትፎርሙን ለመጠቀም ነው እና ይሄን ነገር አንዳንዴ ኮንሲደር እናድርገው ዝም ብለ መተ ቲክቶክ ለመሆን ትችላለህ ዝም ብለ መተ ደግሞ ጋዜጠኛ መሆን አትችልም እንደምታየው እዚህ ወንበር ላይ መቀመጥ ይናፍቃል ለማንኛውም ቤተሰቦች ቪዲዮ ረዘም ሊልባችሁ ስለሚችል 5-10 ጊዜ ኮፒ ሊንክ ያደረጋችሁ ላይክ ያደረጋችሁ ለዚህ እጩ ጋዜጠኛ ምላሽ እንሰጠዋለን ያገሬ ሰው ምን ይላል መሰለ እባብን ልቡን አይቶ እግር ነሳው ይባላል ይሄንን አይቶ ነው ፈጣሪ ያላፈመሰ እንዲህ ያቦሰጥ መረጃ የሰጠህን ብለህ ሰምተናል ጭራሽ ቲክቶከርማ ብትሆን መስቀል አደባባይ ሐውልት ይሰራልኝ ነው የምትለው አንተ አታፍርም እውነቱን ልንገርህ አንተን እንድናቅ ያደረገ ሙዋዝ ነው ከዛ በፊት እኔ ጭራሽ አንተ መፈጠርህን አላቀም ነበር በዚህ ልክና ከሚያንጨራጭር ብዙ ለምን አትናገርም ቲክቶከር መሆን ፈልጋለሁ ፎሎ አድርጉኝ ይባላል እኮ ማንን ገደለ አቃቋን ተናገር ይደረግልሃል ጋዜጠኛ ለመሆን ጋዜጠኝነት መማር ራሱ ላያስፈልግ ይችላል በልምድ የሚሰሩ ካንተ በሚሊዮን እጥፍ የሚበልጡ ብዙ ባለሙያዎችን እናውቃለን ለነገሩ አንተ በቃኝ አበበ ገደይ ደውሎ እሹሩሩ ብሎ ያስተኛኛል ያልቀን ነው በቃኝ ለነገሩ አንተ አይደለም ጥፋተኛ ሙዋዝ ነው ይሄን ሁሉ ነገር ያመጣብን ከሙዋዝ ጋር እንጨርሷለን ሀቅ ነው የጋዜጠኝነት ሙያ መማርን ይጠይቃል ዲግሪ አለፍ ሲል ደግሞ ማስተርስን መማርን ይጠይቃል ነገር ግን የተማረ ሰው ልኬቱ የሚናገረው ንግግር ቆጠብ አድርጎ መናገሩና የሚሰጠው አስተያየት ሁሌም ከእውቀት አንፃር መሆን አለበት እና ምን ልፈልጌ ነው እውነት ግን አንተ ተምረሃል እዚህ ያለ እንጸብ እዛ ማዶ ቢጨርስ ይሻላል ጀነራላይዝ አድርገህ ባትረሽነን መልካም ነው ቲክቶከር ለመሆን ደግሞ አስተዋይ ጭንቅላትና ብሪሊያንት የሆነ ሰለብረም ያስፈልጋል ልክ ነው የምትሉ ሰዎች አላችሁ እኔ ትክክል አይደለም የምለው ያለ ፕሮፌሽን እንዲህ የሚያናግር ስላልሆነ ነው ጋዜጠኝነት በጣም የተከበረና ትልቅ ሙያ ነው እሱ የተናገረው ንግግር ደግሞ ከጋዜጠኛ ባለሙያነት አንፃር የሚጠበቅ ስላልሆነ ነው ታጠፋን ይቅርታ እየጠየቅን አንተ ግን ንግግርን ብታስተካክል መልካም ነው ቀስ በቀስ እኮ በዳደ እየሄድክ እኮ የተከበረውን የጋዜጠኝነት ሙያ እያዋረድክ እኮ ነው ሳታውቅ ለቤቱ አዲስ ከሆናችሁ ፎሎ ላይክ ሼር ኮፒ ሊንክ መደረጉን እንዳይረሳ እወዳችኋለሁ ቴንክ ዩ ስለዚህች ጋዜጠኛ ነኝ ባይ ቲክቶከር አንድ ሁለት ልበላችሁ እኔ ብዙ ተገንዝቤያለሁ ይሄ ቪዲዮ እንደውም ለሁሉም እግር ኳስ ደጋፊ ነው ግን ለአርሰናል ደጋፊ ነው
የፈለገውን ሰው የመናገር መብት አለው ስል ሰምታችሁኛል ከዚህ በፊት። እንደፈለገው ይበጥረቅ፣ ለምን ያስጨንቃል? እኔ የተገነዘብኩትን በማስረጃ በዚህ ቪዲዮ በማስረጃ ደቅ አደርግልሃለሁ። ይሄን ልጅ በደንብ አድርጌ ስላነበብኩት በሚዲያ ራሱ እኮ ሰው ይነበባል። ገባ? ይሄ ልጅ ቲክቶከር ጋዜጠኛውን ተወና ደግሞ ደጋፊ ነው። ገባ አይደለ? እያየው ስለሆነ ይሄን ቪዲዮ መጨረሻ ላይ ለአንተ መልእክት አስቀምጥልሃለሁ። የጋዜጠኛ ዲሲፕሊን ካለ መጨረሻ ላይ ያለውን መልእክት ሰምተው የምታደርገውን አብረን እናያለን። ማንቸስተር ዩናይትድ እና የቦርንማውዝ ጨዋታ ላይ ጋዜጠኛ ነኝ የሚል ሰው በዚህ ደረጃ እንደ ህፃን ልጅ ስሜቱን መቆጣጠር ሲያቅተው አይቻላል። አቻ ሲጣ ማን ዩናይትድ ምን ብሎ ማለቃቀስ ጀመረ? አትቋጥሩብኝ ምናምን። እቺን ቪዲዮ ተመልከታት። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ምን ታደርጋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቆጥሩት? ተቀጣውታ አይደለም አይደለም ምንድን ነው በቃ አሁን አርሰናል ዋንጫ አንጨውታል። ማንቸስተር ደግሞ ቻምፒየንስ ሊግ በቃ ምንድን ነው ምን አለ አሁን ብትውት አይደለም አርቲ አንድ ነገር ነገር አንተ በሰለ እኛም እኮ ምን አሁን ታጥቋጥሩ ግን እያለ ይገኛል። በጣም የመቀኝነት አርቲ አይደለም እንዴ ቋጠራ እኮ ፐርፎርማንስ ካለ ምንም ያመጣው ነገር አይደለም። ቋጠራ ነው ባይዘው ነው ነው እንጂ ቋጠሮ የሚባል አቃለው እኮ አቃለው አይደለም ሁሌ ማንቸስተር እንደዛ አይናችሁ ብረት ነው ምንድን ነው? ሰው በዚህ ደረጃ ያለቃቀሳል ወይ? ፕሮፌሽናል ነኝ የሚል ማስተርስ ነኝ የሚል ጋዜጠኛ ለምን ትቋጥሩብኛላችሁ ምናምን ብሎ ማለቃቀስ ዓለም ነው የሚቋጥረው አለ። ደግሞ ዓለም ነው የሚቋጥረው አለ። ከዛ አላ ግን ብሎ የሰነዘረው ወደ አርሰናል ደጋፊ ነው። ብራንድ ማለት ይሄ በአንተ አይምሮ ራሱ አርሰናል ትልቅ ብራንድ ነው። ምክንያቱም ዓለም ብለህ የምታስበው የአርሰናል ደጋፊ ነው። እውነት ነው እኮ ዓለምን እንኖረዋለን። ከዛ አላ እኛን ጠቅ አደረገን ዋንጫ አትበሉ ምናምን ብሎ ተመልከቱት። ግን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊጉ ዋንጫ ባረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም። 4-4 ይወጣ ብራንድ ነው ማንቸስተር ዩናይትድ። ነገም ዛሬም ከነገ ወዲያም የዛሬ ዓመት ማንቸስተር ብራንድ ጎል ሲያገቡ እንዴት ስሜታዊ እንደሆነ እንዴት እንዳንቀሸቀሸው ያየ ሰው በእርግጥ ይሄ ልጅ የእውነት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ ዋንጫ ሲበላ ያየ ልጅ ነው። እኔ እኮ ግልጽ የሆነ ደጋፊ ነኝ። ግልጽ የሆነ ደጋፊ ጋዜጠኛ ነኝ ብዬም አላቅም። ግን ከዚህ ልጅ የተሻለ ስሜትን መቆጣጠር ይችላል። ኤዲት ለምን ተሰራብኝ ብሎ እኮ ያለ ሰው ነው። ቦታ ልትሰጡት አይገባም። ገባ? ህፃን ልጅ ገና ጨቅላ ስለሆነ ጨቅላ ህፃን ልጅ ነው። ገባ አይደለ? ስለዛ ምንም ሊመስል አይገባም። ብሽሽቅ ነው። ጋዜጠኛ ነኝ ምናምን ስላለ አይደለም እኮ የጋዜጠኛ ባህሪ የለውም። ንግግሩ ምናምን የፈለገውን ይበጥረቅ። እንደ አዋቂ አርሰናል ዋንጫ አይበላም ማለት መብቱ ከበላ ስራዬን እለቃለሁ ማርያምን አለ። ያን ያህል ነው በእውቀቱ የሚተማመነው። ግን ያው ገና 16ኛ ሳምንት ላይ ለምን አንድ ዋንጫ አራቱንም ዋንጫ ቢበላ አልለቅም አለ። ማንየኛ እኮ ያስቸገረ ያስገደደ ሰው እኮ የለም። በራስ አፍ ነው አውቃለሁ ማቀውና የተገነዘብኩት ነገር አለ ብለህ ስቴትመንት ዱቅ አደረክ። ስቴትመንቱን ደግሞ በጣም እርግጠኛ ነኝ ብለህ ማርያምን ብለህ ማላ ጨመርክበት። እሱንም ሪትራክት አደረከው ልክ እንደ ህፃን ልጅ አሁን ጋዜጠኛ ነኝ የምትል ከሆነ ለአንተ ነው ይሄ መልእክት። ጋዜጠኛ ነኝ፣ ፕሮፌሽናል ነኝ፣ ማስተርስ አለኝ ካልክ ይሄን ቪዲዮ አይተህ ዝም ብለህ ላሽ ብለህ ታልፋለህ። ልክ እንደ ሌሎቹ ግርማቸው ላይ ቪዲዮ በሰራበት አይመልስልኝ፣ ሶፊ ላይ ቪዲዮ በሰራበት አይመልስልኝ። ለምን? ራሱን ፕሮፌሽኑን ያከብራል። የምትንቀውን ሰው ኢግኖር ገሽተህ ነው የምታልፈው። አንተ ግን ቀልቃላ ህፃን ልጅ ስለሆንክ ቪዲዮ ትመልስልኛለህ። ፋራ ስለሆንክ ይሄ የመጨረሻ ቪዲዮ ነው ስላንተ ሳወራ እኔ ስለምንቅህ እኔ አልመልስልህም። መለስክም አልመለስክም ተረዳኛለህ? የአርሰናል ደጋፊዎች ሚም አይቶ የሚያለቅስ ሰውዬ እኮ ነው። ዝም ብለህ ውጋው እየየ ብሎ እኮ ካሜራ ላይ ከማልቀስ እኮ አንድ ሩብ ጉዳይ ቀረሰው። ውጋው ዝም ብለህ ምንድነው ሲዲ ስፖርት ምናምን ተዋቸው። እነሱ ተመካክረው ነው እኮ አንጫጫናቸው ምናምን ነገር ማይ ጋይ እየተንጫጫ ነው። አንተ ራስህ እየተንጫጫ ነው። ስለዛ በሌላ ማሊያ ሚም መደረግ ቅር ካለ የቲክቶክ ዓለምን እንኳን ተቀላቀልክ። እንደዚህ ነው ላይፍ። ጨቅላ ህፃን ልጅ ስሜቱን መቆጣጠር ማይችል ነይ መልሽልኝ አራዳልች ብራንድ ነው አለቀ የተባለ ኳስ ሻው ማንቸስተር ዩናይትድ ብራንድ ማለት ማቲያስ ኩኛ ምን አይነት ዳንስ ነው? ሳምባላንስ ነው የቀወጠው።
ማንቸስተር ዩናይትድ ኦልትራፎርድ ላይ ጨርቋን ጥላበለች። ምን አይነት ድራማ ገና ጎላ ነው። አባታች እግር ኳስ ኦልትራፎርድ ላይ ገና ጎላለ። ጨርቋን ጥላበለች። ወረኬ ማን ጎል ነው? ክሩፒ ምን አይነት ጎል ነው? ሁለቱም ተከላካዮቻቸው አላመስሉም። ቦንዛ ክሩፒ ቦናንዛ ተመሳሳይ ጎል የተቆጠረው የቫሌስተር ጎልና የክሩፒ ጎል አንድ አይነት ናቸው። ይሄ ማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል። ይሄ የጋዜጠኛ አለሌ የሚለውን ሰንተን እንመለስ። አሸነፍ ቶትናም ቡድን አይደለም። በዚህ ሰዓት ባየር ሙኒክን አሸነፍ። እኛ ትልቁ ከአራት ትልልቅ ጨዋታ ከ12 ነጥብ የጣለው 4 ነጥብ 8 ነጥብ አግኝቶ ብዙ ነው አሉት። አይ ቶትናም ያወጣው ብዙ ነው። አይ ቶትናም ጥሩ ነጥብ መጥፎም እኔ የምለው ግን ማለት ነው የሆነ በዙሪያ ያሉ ጋዜጠኞችን ስታይ ምናምን ግን አታፍርም በስራ? እኔ ላንተ አፈርኩ ማርያምን ነው የምልህ። እና አላዘር አሰግዶ ምን እነ ብስራት አብዱልቃኒ ምናምን የሆነ ስታይ አታፍርም? የተከበረ ስራ ነው ምናምን ብለህ ታወራለህ። ደግሞ ቶተናም ቡድን አይደለም። አሁን ካንተ ፕሮፌሽናል ነኝ ከምትለው ጋዜጠኛ ቶተናም ቡድን አይደለም ምናምን የሚል ቃላቱ አይጠበቅም እኮ። አንተ እዛ ጋር እኮ ሚዲያ ላይ የተቀመጥከው እኮ ቀልድ እኮ አይደለም። ስንት ሰው የሚሰማ ሰው አለ። ቶተናም ቡድን አይደለም አንድ ከሚያውቅ ሰው ማለት ነው። ቶተናም ቡድን ካልሆነ ለምን የምትደግፈው ክለብ አላሸነፈው? የምትደግፈው ቲም ማንቸስተር ዩናይትድ የቶተናም ገረድ እንደሆነ ታውቃለህ። በዚህ ቅርብ ዓመታት ውስጥ ማለት ነው የቶተናም ገረድ እንደሆነ ታውቃለህ። እና እኔ ሲጀመር ማለት ነው ልንገር ሜንሽንም ስለተደረግኩ ምናምን ነው እንጂ በቃ ይዩኝ የምትል ሰው ነህ። ሲጀመር በቃ ስለኔ አውሩ፣ ሚዲያው ስለኔ ይጨናነቅ ምናምን የምትል ሰው ነህ። ስለኔ በቃ ስላንተ እንዲወራ ምናምን ትፈልጋለህ። ከጎን ያለው ራሱ እኮ ይታዘባል እኮ ቶተናም ቡድን አለ ቶተናም ምናምን አጉል የሆነ በቃ እስኪ ዙሪያ ያሉትን ጋዜጠኞች እስኪ ሲጀመር ቀጣይ ዓመት አትኖርም ነው የምልህ። ታፍራለህ። የሆነ የዘገብከውን ነገር እስኪ ደግመህ ስማው እስኪ። ያሳፍራል እኮ መቤቴ። ስንት ሰው የሚሰማ ሰው እዛ ላይ ወጥተህ የምትናገረው ቃላት ስለ ቶተናም ብቻ አይደለም ስለ አርሰናል የምትናገረው ቃላት ማለት ነው። እና ቶተናምን ቡድን አይደለም ምናምን ራስህን ነው የምታወርደው። ባይዘይ ቶተናምን አይደለም እየነካ ያለው ራስህን ነው የምታወርደው። ንቁቁር ምናምን ከፈለክ ናና ተነቋቁር እንጂ እንደዚህ ኧረ በመድኃኒዓለም እኔ ላንተ አፈርኩ። ወራዳ የመንደር ጋዜጠኛ በቃ መንደርተኛ እኮ ነው የምትመስለው በእናትህ ላየ ሰው ማለት ነው። እስኪ ዙሪያ ያሉትን ጋዜጠኞች አይተህ ተማር ደነዝ። ኤግዛሙ ብያለሁ አይደል? ከሰንደርላንድ ጨዋታ ጀምሮ ኤግዚት ኤግዛሙ ጀምሯል ብዬ ነበር። ጥሏል። ግን በአግባቡ ተወጣው እንጂ ምን ተወጣ? ሶፊ ሁለት እኩል ወጣ ከሰንደርላንድ ጋር ከቼልሲ ጋር አንድ እኩል ወጣ። ቶተናም አሸነፈ። ቶተናም ቡድን አይደለም። በዚህ ሰዓት ይቀጥላል። አሁን በነ ብሬንትፎርድ ይቀጥላል። በአርቴታ ደስተኛ ናቸው አርሰናል ደጋፊዎች። አሁንም እኔ አይመስለኝም ማለት መሆን የለበትም ብዬ አስባለሁ። ከክለቡ ጋር ሳይሆን ከአርቴታ የጨዋታ መንገድና የሚወስናቸው ውሳኔዎች አሁንስ ያስደስታል። እሺ ገናርስ፣ በመጀመሪያ ሁላችሁም ይህንን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እንድታደርጉ እፈልጋለሁ። የመጀመሪያው መናገር የምፈልገው ነገር ምን እንደሆነ ታውቃላችሁ? አሉላ ማለት ነው ቀጣይ ዓመት ከስራው ከተነሳ አርቴታ ዋንጫ ስለበላ አይደለም፣ ቦታው ላይ ስለማይመጥን ወይም ደግሞ የሙያው ስነ ምግባር ስለሌለው ነው። ገግመ ቶተናም ቡድን አይደለም ትላለህ ሚኮስፐርስ። ለዚህ መልስ ያስፈልገዋል። አርሰናል ጥላቻ በጣም ላይ ስለገነነ ቶተናም ቡድን አይደለም። ኤግዚት ኤግዛሙ በዲግሪና በማስተርስ ደረጃ ተምሬያለሁ ያለ ሰው ከሎጂክ የወጣ በእንደዚህ አይነት የድጋፍ መንፈስና እንጃ። ይሄ እኮ ፒውር ቋጠሮ ነው። ደግሞ ይቅለሰለሳል ሰው ይዞ እየመጣ። እኔ አንድ ለሲዲ ስፖርት ያለኝ ምክር ምን እንደሆነ ታውቃላችሁ? ባክ አታርጉት ይህንን ሰውዬ። በእውነት ነው የምላችሁ ከአርሰናል ደጋፊ ጋር ለማስታረቅ ባክ አታርጉት። ምክንያቱም እሱ በቀጣዩ ላይ ይሄ እተዋለሁ ብሎ ወይም ደግሞ እሻሻላለሁ ብሎ የሚመጣውን ነገር ደግሞ የማያደርግ ሰው ነው። በጣም በጥላቻ የታወረ ሰው ነው። እግር ኳሳዊ ትንተና እስቲ ቀን እነ መንሱር ሲያወሩ የነበሩትን እስቲ ትንተና ስማ በእናትህ። ዝም ብሎ ማውራት ነው እንዲህ እውቀት ላንተ። ግዴታ የሚዲያ ሽፋኑንና የሚዲያ ቦታውን ስላገኘ ደስ ያለህን ማውራት አለብህ ማለት ነው። ሲቀጥል አርሰናል ካለው ስኳድ አንጻር ቼልሲ በስንትና ስንት ሚሊዮን ገንዘብ ነው ክለቡን የሰራው። ምን አይነት የአላዋቂ አናላይሲስ የማይሰራ ሰው እኔ እንጃ። እኔ አንድ እዚህ ላይ አንተ የምትንቀው ቲክቶከር አንተ የተሻለ የእውነት ነው የምልህ እግር ኳስ ላይ እንዲሁም ቡድኖች ላይ የተሻለ እውቀት አለው። ጥያቄው ራሱ በጣም ነው የሚገርመው። አርቴታ ላይ እምነት አላችሁ? እኔ አይመስለኝም። አንተ አትረግነንም ብራዘር።
ማመን እንዳለብንና እንደሌለብን አንተ በጥፍር ቆመ የምትቋጥረው ሰው ያስነግረንም። ሶሪ በጣም ዲስሪስፔክትፉል ከሆንኩኝ እኔ የትኛውንም ባይዘው በጣም ክብር አለኝ ለዚህ ሙያ። ይሄ ሰውዬ ግን ከሙያው የወጣ ስለ ምግባር የሚያሳየን እንጃ እኔ ቃል የለኝም። በእውነት ነው የምላችሁ። አርቴታ ምናምን ምን ያርጋ አርቴታ አንተ ሁለት እኮ አሉ የተባሉ ተከላካዮቹን አቶ 20 ዓመት ተከላካይ ይዞ እኮ ነው የገባው ወዳጄ። ፔሮ ኢንካፔና ሞስኩዌራን የመጀመሪያ የጨዋታ ጥምረታቸውን እንኳን አይተህ እኮ መረዳት ትችላለህ። እግር ኳስን እንደማትረዳና ገና እንደሆንክ የምናውቀው ይኸውልህ በዚህ ነው። ብዙ የአርሰናል ደጋፊዎች የሆነ ልንተዋው ነበር አይደል? ይሄ ሰውዬ ጀስት በቃ ተሳሳተ ምናምን። ስራህን ታቆማለህ። የምሬን ነው። ስራህን ታቆማለህ። ምልሃል ስራህን ታቆማለህ። ኧረ አሉላ ይሄ ትክክለኛ ነብይ ነው አሉላ። እስቲ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ አስቶን ቪላ እና አርሰናል ጨዋታውን ከማድረጋቸው በፊት ዓርብ ዕለት ነው ይሄንን አስተያየት የሰጠው። እስከ መጨረሻው ስሙትና ሀሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። በደንብ አዳምጡት። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ተከታተሉ። ወደ ሁለተኛ ክለቤ ሙሉ ድጋፌን ወደ ሁለተኛ ክለብ ላረገው ነው። የት ምን አለ? ሌላ ሁለተኛ ክለብ አለኝ እንዴ? ማን ነው? እኔ አሁን በዓለም ዋንጫ ላይ የእንግሊዝና የፖርቹጋል። እሺ እንግሊዝ ፕሪሚየር ሊግ ላይም አንደኛ ክለቤ ማንቸስተር ዩናይትድ፣ ሁለተኛ ክለቤ አስቶን ቪላ። ቅዳሜ እንዳትቀይር። አስቶን ቪላም ብራንድ ነው። ቅዳሜ እንዳትቀይር። በጣም የአርሰናል ደጋፊዎችን እወዳቸዋለሁ። በተለይ አራዳ ልጆች አሉ እኮ ማርያምን ይገባቸው በጣም በቃ ብራንዶች አሉ። ወያላ ጎንበስ ካለ ቃል ያነሳ ወይ ሊፈሳ ወያላ ሰላም ካለ ጣድን ቁጠር አለ። ይብላኝ ላሉላ የኔስ ውስጥ ሰው አያምንም። የኔ ውስጥ ተጠራጣሪ ነው። አላዬ ሻምፒዮንስ ሊግን አደራ ስልኬን እኔ እጠብቃለሁ። ወያላው ከጄላው እንዴት ቻምፒዮንስ ሊግ እንደሚበላ ለምደና ስትባል አንግለም ለመጣ